እባክህ ጋሼ ምን ለማረጋገጥ ሞክር። ስልክ ስታወራ እኮ ነው ያገኘኋት። ምን ከሆነ ሰው ጋር ረጅም ደቂቃ ንገሪኝ እንጂ እውነት ነው ወይ? እሺ ልጅሽ ነች? ደጋግሜ እነግርሻለሁ የኔ ችግር ችግሬ ነው ብለሽ የአባዬንም ስቃይ ስቃይ ነው ብለሽ ተቀበልሽ። ስለዚህ እንደዚህ በዋዛ አንተውሽ። ግን እኮ በዚህ መንገድ ሊያጣላና እውነት ያለ ነገር ተናግሮ ሊያቀያየን ይችላል። ካለ ትሁት እኔ እኮ ምንም ቢሆን እኮ ከአንቺ እሱን አላምነው። እኔ እኮ በጣም ነው የማምንሽ። ዛሬ ምንም አልደወለችም። የተደወለበት ቀን እኮ ይኸውና አይቼዋለሁ። ምንም የለም ጋሼ እውነት አይቼዋለሁ። ስለዚህ የዚች ልጅ እንቅስቃሴ ካሜራውን አይተን ማቢስነት እንደሚሰማሽ አየሽው አይደል? ምንም ነገር አለማድረግ መቻሌ በጣም ይከፋኝ ነበር። በእናንተ ቤት አሸናፊ ሆናችሁ ሞታችሁ። ትሁት በህፃንነቷ የወለደቻት ህፃን ልጅ እንዳለችን ነው። የልጁ አባትም እንግዲህ አቶ ተመስገን እንደሆነ ለመላ ቤተሰቡ ተናግራለች። ይሁን እንጂ አቶ ተመስገንም ከኔ ውጭ ወደ ውጭ አንቺ ማለት የልጅነት ነች፣ ስለዚህ ልተውሽ አልችልም እያለ ሲከታተላት የነበረውም ለዚህ ሆኗል። ትሁት እንግዲህ የልጅ እናት ሆና ተገኝታለች። በዚህ የተነሳ እንግዲህ መላ ቤተሰቡ ካሌብ ሳይቀር ትሁት ይቺ ልጅሽ ናት ወይስ አይደለችም በማለት ቢያፋጥጣትም ትሁት ግን የኔ ልጅ አይደለችም በማለት ነበር የከዳችው። ግን ለምን ካደች? ምናልባት ካሌብ ለእሷ ያላት ቦታ ትልቅ እንደመሆኑ ይጠላኛል ብላ አስባ ይሆን? እንዴት? በእርግጥ ምንም ችግር የለውም ልጅሽ ከሆነች ተናገሪ እያለ በጣም ሲያፋጣትና ሲጠይቃትም ነበረ። እሷ ግን ምንም አይነት ነገር ከመናገር ውጭ ውሸት ነበር የጨመረችለት። በሌላ በኩል እንግዲህ ጠርጣራዋና መሰሪዋ ኤደን ያቺ ትሁት እያስመሰለች እንደሆነ ተረድታበታለች። ለአባባም ይህንን ሀሳብ ብታመነጭለት አባባ ኤደን አንቺ ልጅ በጣም ስለምታያትና ከጥላቻሽ ብዛት የተነሳ ነው እንጂ እንደዚህ አይነት ነገር የምታካሂድ የሚመስልሽ በጭራሽ ይህን ነገር አታደርግም፣ በራሷ ላይም ልታማርት አይገባም በማለት ኤደንን አፏን ዝም እንድትልና እንዳታወራም አድርጓታል። ኤደን እባክህ አባዬ መነኝ፣ ልጅቷ እኮ ቲና ናት፣ ምንም የምትታመን ሰው አይደለችም። ታዲያ ነገር ለእሷ ማስመሰሉ ቀላል ከሆነ እንዴት ነው የማታደርገው? ይልቅ መነኝ ግድ የለም በማለትም አባባን ለማሳመን ሞከረች። አባባም እንግዲህ እስኪ የእውነት የምትናገሪው ነገር ትክክል ከሆነ እኔ ምጃ ያለው በአይኔ በማለት ወደ መኝታ ክፍል ያመጣል። ወደ መኝታ ክፍል ከመጣ በኋላ እንግዲህ አጀሬት ቲና እንደመጡ ስላወቀች ወዲያውኑ ሄዳ መሬት ላይ ሄዳ ፍትፍት ትላለች። ይህንንም ያደረገችው እንግዲህ መንቀሳቀሷን ላለማስነቀል ነበረ። አባባም እንግዲህ ያዘነላትና በእሱ ላይ ምንም አይነት ጭካኔና ግፍ ብታሳየው ታሞ ሳለ እሱ ግን ጥሩ ጸባይና እንክብካቤ ነበር ሲያደርግላት የነበረው። ነይ በይ ኤደን ብድግ አድርገን ወደ ፍራሿን ማስቀምጣት በማለት ለሁለት ጎትተው ፍራሿ ላይ ያስቀምጧታል። ትሁት ግን ልጇን እያየች ማልቀሷን ቀጥለዋለች። ኤደን ለምንድን ነው የቴና ልብስ እንደዚህ ብስብስ ያለው በማለትም አባባ ያፋጣታል። ኤደንም አባ ይች ልጅ እያጭበረበረች ነው ከማለት ውጭ ሌላ ምንም ያለችው ነገር አልነበረም። ይልቅ አትሞላፈጭብኝ፣ አሁን ሂጂና የምትቀይረው ልብስ አምጪላት። በእርግጠኝነት ቲና በራሷ ላይ አታማርትም ይላል። አሁንም ሊያምናት አልቻለምና ልብስ ቀየር የላት በማለት ከዛ ክፍል ጥሏት ይወጣል። በሌላ በኩል እንግዲህ ኤደን አቶ ተመስገንን አሳግተው ስለነበር አውቋል። ይህም የተነሳ እንግዲህ በመንገድ የሆነ ልጅ ልኮ ይህን ስልክ ስጣትና ታናግረኝ በማለትም አናግረዋለች። ማነ ብለዋለች። ታውቂኛለሽ እባክሽ ነይና መተን በጠረጴዛ ስር ችግሮቻችን እንፍታቸውና እንወያይ በማለት እሱ በአግባቡና በጸባይ ሊያናግራት ቢሞክርም ኤደን አሻፈረኝ በማለት ነበር የተሰወረችው። አሁን ይህ ልጅ ከማይመጣሽ ቦታ ነይ ይላታል። ኤደን ግን በጣም ስለፈራች አይኔ እያየማ ከዚህ ጨካኝ ሰውዬ ጋር ተከትየው መሄድ አልችልም፣ ስለዚህ ባመልጥ ይሻለኛል በማለት እንግዲህ በሩጫ ወደ እነ ካሌብ ቤት ገብታለች። ካሌብና አባቷም እንግዲህ አያትና ኤደን በሰላም ነው እንዴ? ምንድን ነው እንደዚህ እያሮጣ ያመጣሽና እያክለፈለፈ ያመጣሽ ይሏታል። እሷም ምንም አይደለ በማለት ተርበትብታ የሆነ ሰው እየተከታተለ ነበር አለችው። ቲናም አጅሬት ነበረች እና ፈገግ ትላለች እንግዲህ ሩጣ ስለመጣች እንዲሁም ደግሞ ማን ስለተከታተላት በደንብ ስለገባት። ማን ያሯሯጠሽ አለ ካሌብ። አላወኩም፣ አቶ ተመስገን ነው የትሁት ሰውዬ በማለት ተርበትብታ ተናገረች። ይሁን እንጂ ካሌብ ቀደም ብሎ የትሁትን ፎቶና የህፃኗን ፎቶ ስላየ በሩን ከፍቶ አይቶ ነበረ ሰው አለ የለም ብሎ፣ ግን ደግሞ ሊያገኝ አልቻለም። ነው እንዴ? ምን አጥፍተሽ ነው? አላወቅኩም።
ቆይ ግን ለምንድን ነው ለፖሊስ የማነሳስረው አባባ በማለት ኤደን ሀሳቧን ገለጸች። እነሱም ምን ብለን ነው የምናሳስረው? ወደ ህግ እኮ ከሄድን እኛ ነን ችግር የምንፈጥረው። ምን ነው ዘነጋሽው እንዴ ማሳገዝሽን? በማለት አባባ ቀጭ ያረጋታል ኤደንም እንግዲህ እንዴት እኔ እኮ ያደረግኩት ለመልካም ነገር ነው። እሱ ካደረገን አንጻር እኮ ምንም ያደረግነው ነገር የለም እኛ። ስለዚህ ለህግ ማመልከት አለብን ማለት ተሟገተችው። አባባም እንደው ይህን ሰው አንድም የሌሌ ሰው ጠፋ አይደለም። አይ ምን አለ ወጣት በሆንኩ በስተርጅና መጥቶ እያሰቃየኝ ታዲያ እንዴት ላድርግ? እንግዲህ ካሌብ ልጅ የምኮራበት ነው ብልም ሊያሸንፈው አልቻለም። ካሌብ እንደሚታወቀው እንግዲህ ያን ያክል ጀግናና ጎበዝ አይደለም በማለት በልቡ ያዝናል። ይሁን እንጂ ኤደንም ተርበትብታ ወዲያውኑ ወደ ትሁት አልሄደችም። እንደተለመደው ሰተት ብላ ወደ ቲና ነበር ሄደችው። እሺ ቲና፣ በእርግጠኝነት ደህና እንደሆንሽ አውቃለሁ። እያስመሰልሽ ነው እንጂ ታመሽ አይደለም። ግን ከአንቺ አንድ መረጃ ፈልጋለሁ። እንዴት አይነት መረጃ መሰለሽ የምትሰጪኝ? ነሽ አይደለሽም የሚለውን ነገር መመተሽ አለብኝ። መኝታ ክፍልሽን ትልና ፍተሻዋን ጀመረች። አጅሪት እንግዲህ ምንም አትናገር፣ አትጋገርም። ለአቶ ተመስገን ብቻ እየደወለች እንግዲህ እዚህ ቤት መምጣት አለብንና ነገ በጠዋቱ እናወራለን ትለዋለች። እሱ ግን እኔ ከዛ ቤት መጥቼ የምመላለስበት አንዳችም ነገር የለኝም። ስለዚህ የዛ ቤት እንድመጣ ደግሞ አታስገድጅኝ እያለ ስልኳን ከጆሮዋ ላይ ነበር የጠረቀመው። አጅሪት ትሁት ፎቶውን ይዛ መነፋረቅ ጀመረች። ኤደንም መጣችና ክላሷን ፈተሸች። ወዲያውኑ ስልክ ስታወራ የነበረችው እንግዲህ ቲና ሳጠርጭ ብላ ቁጭ አለች። መሰሪዋ እንግዲህ ኤደን እስኪ ልፈትሽ ትልና ስልኳን ታያለች። ስልኳንም ስትፈትሸው እንግዲህ ለረጅም ጊዜ ከአቶ ተመስገን ጋር ስልክ ስታወራ እንደነበረ ተገነዘበች። እንዴት ሊሆን ይችላል? አልናገርም አላወራም እያለች እንዴት ነው ስልክ የምታወራው? በማለት እንግዲህ ዶም ጠርጥሬ ነበረ እንደምታወሪ በእርግጠኝነት። አሁን ቀጥ ብዬ ላባዬ እናገራለሁ በማለት ነገረቻት። እሷም እንግዲህ እንደዛማ ሊሆን አይችልም በማለት ተሟገተች። ምንም አይነት መልስ አልሰጠቻትም። ፈጠን ብላ እውነትም ለአባባ ሄዳ ነገረችው። አባባም ለማየት እንግዲህ ይህን ጉዳይ ተመልሶ መጣ። ሲመጣ ግን ምንም አይነት መስረጃ አላየም። ስልኩን እንዳለ ድልልት አድርጋ የቆዩ ቴክስቶችና የቆዩ ስልክ መጥሪያዎች እንዲገኙ ብቻ አድርጋለች። ኤደንን ውሸታም ተባለች። አፈረች በሰው ፊት። ምን ትበል ምን ትመልስ? ምክንያቱም የምትቻል አልነበረችም። አጅሪት ቲና አባ የእውነቴን ነው ይቺ ልጅ እየዋሸችን ነው በማለት አሁንም ሞግቷን ቀጠለች። እንደዛ ከሆነም ችግር የለውም ምን የሆነ ነገር አለ ይላታል። በሌላ በኩል እንግዲህ ትሁት ከአጅሬ ጋር ካሌብ የማነው ፎቶ እያለ ጠይቃን ነው። የማንም አይደለም። ልጅ አለሽ እንዴ? የለኝም። ታዲያ ምንድን ነው ሁሉ? ፎቶውን እንዳየችው እንግዲህ ከእጁ ላይ ደንበር ምንጥቅ ያደረገችው። ምንም አይነት ጊዜና ሰዓት እንኳን አልሰጠችውም ሊያነበውና ፎቶ እንዲያዩ በትክክል። ግን ካሌብ ቀደም ብሎ አይቶ ስለነበረ ምንም አልመሰለው። ልጅቷ በጣም የምታምርና ቆንጅዬ ነች ፎቶ ላይ ያለችው። በሌላ በኩል እንግዲህ አባባ ምንድን ነው ቢላት ምንም እየመለሰች አልነበረም። እሺ ምንድን ነው? ፎቶ ነው በማለት ተርበትታ ወደ ኪችን ሄደች። ካሌብ ግን ብቻዋን ሊተዋት አልፈለገም እና ምን ሆነሽ ነው ለምንድን ማትነግሪኝ በማለት ጠየቃት። ምንም የለም እያለች አሁንም መገተት ጀመረች። ካሌብ ሊተዋት አልቻለም። ተከታትሎ ገባና ይኸውልሽ ሄደን ትሁት እውነቱን ንገሪኝ፣ በእርግጠኝነት የደበቅሽው ሚስጥር ካለ ይወጣል። ዛሬ ባይሆን አንድ ቀን። ምንም አይነት የተደበቀ ሚስጥር ለዘላለም ተደብቆ አይቀርም እና ለምን አትነግሪኝም ይላታል። እሷ መናገር አልፈለገችም። ልጅቷ የእህቴ ልጅ ናት በማለት ከውሸት ላይ ውሸት ጨመረች። እሱም እንደዛ ነው እሺ ያደርግልሽ በቃ ምንም ችግር የለውም በማለት ለማዋራት ሞከረ። እንግዲህ ትሁትም በደስታ የወድሻለሁ ስላላት እንግዲህ እቅፍ ታደርገዋለች። ካሌብም እንግዲህ ሄዶ ነበር ያቀፋት። ቀረቤታቸው በጣም ከቀን ወደ ቀን እየጨመረና እየተቀራረቡ ነው ያሉት። ይህ ተመስገንማ እንኳን መጣ ያስብላል። ተመስገን ባይኖርና እንደዚህ ባያስፈራራት እኮ ትሁትን በእርግጠኝነት ልትቀርበው አትችልም ካሌብን። ስለዚህ ጥሩ አጋጣሚ ነው። ቲናም እንግዲህ ልብሷን ቀየረችላት። አባባ መጥቶ ሳይ እንግዲህ ስልኩ ባዶ ነው። በቃ ካሜራ አለ፣ ያንን ካሜራ ሄጄ እፈትሻለሁ፣ ይችልሽ ትንቀሳቀሳለች አትንቀሳቀስም የሚለውን ለማየት ይላል አባባ።
በዚህ መሀል ቲና ደነገጠች። በእርግጠኝነት ካሜራውንም ሄዳ እንደምታጠፈው እንግዲህ እርግጥ ነው። ከዛ ባዶ ይሆናል። ስለዚህ ቲና አይነቀባትም ማለት ነው። በሌላ በኩል እንግዲህ ካሌብም አይዞሽ ማለት ትሁትን እያባበላትና ጥሩ እንድትሆን እያረጋጋት ነው ያለው። ይሁን እንጂ እሷ ልትረጋጋ አልቻለችም። በሌላ በኩል ደግሞ ፎቶውን ይዘዋል። ለመናገር አልፈለገችም። ካሌብ ትሁት ልጅ ካላት ምን ሊያደርግ ይችላል? ከዛ ቤት ያባራታል ወይስ ደግሞ ፍቅሩ ይቀንሳል? አጅሪት ቲና ሁሉ ነገሯ ይጋለጥባታል ወይስ ደግሞ አይጋለጥም? አባባስ ኤደንን እንዴት ነው የሚያደርጋት? ያምናታል አያምናትም? ኤደን እዛ ቤት ውሸታም ትብላ እንዳትባረር እንጂ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።